ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባ በጣም ነው ግራ እየገባኝ ያለው ማለት ነው። ምን እየሆነን እንዳለን ራሱ ነው ያላቀም። ሩታ ምን እየሆነች እንዳለች ምንም አውቀው ታሪክ የለም። እኔ በዚህ ልክ ሩታ ገጥማኝም አይቻትም አላቀም። በቃ በእንደዚህ አይነት ነገር ማለት ነውና ህይወቴ ብልሽት እንዳለ አይነት ስሜት እየተሰማኝ ነውና እኔ ለማናደድ ብላ ግን እየገባችበት እየሄደችበት ያለው መንገድ ትክክል አይደለም ያለው ይሄን ነውና ብዙ ሰው ነው የሚያው ፋሚሊ ከዛ በፊት ጋሽዬን አይታችሁታል መጥቶ ለማስታረቅ ምናምን እኔና እሷን ሞክሯል። ግን የሁሉ ነገር ተፈጥሮ ዛሬ ላይ መጣ እኔ በህይወቴ በጣም ነው እያዘንኩኝ ያለሁት ማለት ነው ከሷ ጋር በነበረኝ ጊዜ ማለት ነው እና እንድናደድ ተስፋ እንድቆርጥ ነው እያደረገችኝ ያለችው። ኢቭን አሁንም አንተ አልተቀየርክ አሁንም እሺ ሄርሜላ ምን ታደርጋለች ካንተ ጋር? ወይኔ አብርሃም አሁንም ሌላ ምን ያገናኘው ራስ ውስጥ ቆሮ እየገባ ያለው ማርቆስ አብርሃም ኦኬ ሄርሜላ ከመጣች በኋላ ነው እኔና ሩት የተጣላ ነው። ቤቱ ራስ ነህ አይደል? እሺ እሱ ቤትህን መቆጣጠር የምችለው አንተ ነህ። እሺ አምጥቻለሁኝ አይደል? እዚህ አንተ ሄርሜላ ስትመጣ ያገር ያለ ማለት ጀመረች። ስለዚህ ከሷ ጋር በተጣላ ቁጥር ሴት ልታመጣ ነው? እሺ አይደለም። ለምንድን ነው ከሩታ ጋር የምትፎካከረው? ና አናግረኝ። ከሩታ ጋር ለምንድን ነው እኔ ልጫን የምችለው አንተን ብቻ ነው? ምን እየተካሄደ ነው? ምንድነው እየሆነ ያለው? ወይንስ እኛ ላይ ነው ጨዋታና ቀልዱ የተያዘው? እኛውን ግራ እያጋባን ያለው ይሄ ነገር ነው። ዳኒ ከነመፈጠሩ ማስታወሶት አስቦት የማያውቀው ልጄ ብሎ የአብርሃምን ልጅ ኃይለኛ ብሽሽቅ ውስጥ ከባድ ብሽሽቅ ውስጥ ገብቷል። ለዛም ደግሞ ጋሽዬ ከባድ ማስጠንቀቂያ ሰጥተውታል። በድጋሚ ማለት ነው በድጋሚና ስለዛም ጉዳይ እንግዲህ አንድ መረጃ አለኝ። ሁለተኛው ደግሞ ሄርሜላ አብርሃምን ይዛው ልትሸሽ ልትደበቅ ነው ልትጠፋ ነው። ስለሱም ደግሞ እምንላቸዋለን። ግን ይሄ ሁላ ከመሆኑ ይሄ ሁላ ሳይሆን ለምንድን ነው ነገሮችን በቀላሉ መፍታት አልተቻለም? ለምንድን ነው በቀላሉ ነገሮችን እንትን ማድረግ ያልተቻለው ብዬ ራሴን እጠይቃለሁ። ሌላው ደግሞ ባለፈው ትናንትና በለቀቁት ቪዲዮ ላይ ከባድ ትንሽ ውዝግብ ተነስቶ ነበር። የሄርሜላ እህት በጣም ከሚገባው በላይ አፍልታ ነገሮችን ወደ ሌላ ወስደው ልጁን ኃይለ ቃል ስትናገረው ነበርና እሱንም እኔ መቆራረጥ ስለሌለበት እንዳለ እንደወረደ ነው ለእናንተ የላኩት። ለምን ያንን ያደረኩበት ምክንያት እኔ ምክንያት ስላለኝ ነው። ገባችሁ አይደለ? አይ ሆን ተብሎ ነው ያስታውቃል ምናምን እንዳይባል ሆን ተብሎ የስልክ ልውውጡ የተነጋገርንበት የስልክ ልውውጥ እንዳለ ለእናንተ እንድትላክ አድርጌያለሁ ማለት ነው። ያንንም ያደረኩበት ምክንያት ይገባችኋል። ሰዎች በተለያየ ትርጓሜ እንዳይሰጡትና ሐሳቡ እንዳይከፋፈል ሆን ብዬ ነው ያንን ያደረኩት። ስለዚህ እሱንም በስልክ አግኝቼዋለሁ። ስለዚህ ያለውን ጉዳይ እነግራችኋለሁ። ሶሪም ብየዋል፣ ይቅርታ ማቅረቤለታለሁ። ሌላው ግን አንድ የነገረኝ ነገር ምንድነው ጋሽዬ ለዳኒም ሆነ ለሩታ ከባድ ማስጠንቀቂያና ልጁንም በኃላፊነት ሊወስዱት እንደሚችሉ ተናግረዋል። ለምን ቪዲዮ እንዳልተሰራ ያው ከአብርሃም ጋር ባላቸው ትንሽ መቃየም ጥሩ ሁኔታ ላይ ስላልተፈጠረ በዛም ይመስለኛል። ግን ይደርሳቸዋል ብዬ አስባለሁ። ከዚህ ቀደም አብርሃምና ዳኒ ከባድ ዝግብና ግብግብ ውስጥ ገብተው እንደነበረ እኔ መረጃውን አውጥቼ አይታችሁታል። ዛሬ ደግሞ ከጀርባ ያለው ነገር ምን እየተደረገ ነው? አብርሃምና ሄርሜላ ለመሄድ ጉዞ አስበዋል። ለምንድን ነው ጉዞ ያሰቡት? የት ሊሄዱ ነው የሚለውንም በዝርዝር ይዘነዋል። እንዲሁም ደግሞ የዳኒ ማስፈራሪያ ዛቻ ተልቋል። እንግዲህ ዳኒ ነገሮቹ እኛ ከስር ነገሩን እያበላሸንበት እናንተን እያልንበት ስለሆነ ቀጥታ መፍትሄ ያደረገው ነገር ምንድን ነው? ይህን ነገር ከኛ ጋር ነው ለእኛ ማስጠንቀቂያ መስጠት ነው። ስለዚህ ሄርሜላ ጋር አዲስ እቅድ ነድፈው አሁን ደግሞ በአዲስ መልክ መጥቷል። እንደ አዲስ እቅድ ነድፈው ነው፣ ሆን ተብለው በሴራ ነው። ዳኒና ሄርሜላ አሁንም አስረግጬ በደንብ አድርጌ የምነግራችሁ ነገር ዳኒና ሄርሜላ ሆን ብለው ለተንኮል ነው። ስለዚህ አሁን ዳኒ እዛ ጋር እያሟሟቀ ነው፣ በዚህ ጋር ደግሞ ሄርሜላ እየገፋችበት ነው። ይሄ ነገር የት ሄዶ እንደሚጋጭ የት ሄዶ ማረፊያውን እንደሚያደርግ አብረን የምናይ ይሆናል። እስከ መጨረሻው ስሙት። አሁን አዲሱን ሄርሜላንና የዳኒን እቅድ ሙሉ ለሙሉ እናወጣዋለን ማለት ነው። አዲሱ እቅዳቸው ምንድነው? የዳኒና የሄርሜላ አዲሱ እቅድ ሁለቱን ለማለያየት ምን ያህል ርቀት እንደሄዱ በደንብ አድርገን ደርሰንበታል። እሱም በደንብ በዝርዝር የያዝነው ስለሆነ ሰሙታላችሁ ማለት ነው።
በመሃል አብርሃም አንተ እኮ እኔን አታምነኝም፣ ዳኒን ነው የምታምነው፣ ዳኒ እኔ እናንተን ለማጣላት ብዙ መረጃ አለኝ ምናምን እያለ ይመጣል ምናምን ስትል ትናንት ሰምታችኋታል ማለት ነው ትናንትና። ስለዚህ ይህን ጉዳይ ደግሞ በደንብ እንመለስበታለን። የሚሄዱበት ሀገር ታውቋል፣ የት ነው የሚለውን ደግሞ መጨረሻ ላይ የምትሰሙት ይሆናል። ዳኒም ልጆቹን ይዞ ሲሄድ ምን አጋጠመው? ዳኒ የአብርሃምን ልጅ ይዞ ከሩታ ጋር ሲወጣ ምን አጋጠመው? የሩታስ በዚህ ልክ ቶሎ ብሎ መገልበጥና የአብርሃም ላይ ተስፋ መቁረጥ ከዛ ከዳኒ ጋር ደግሞ እንደዚህ አይነት እንትን ውስጥ የገባችበትን መንገድ ለምንድን ነው የሚለውን ነገር እንጠይቃለን። ዋናውን ዝርዝር ሰምታችሁት እንመለስ። ሄሎ ሄሎ፣ ምንድነው ስልክ እኮ አታነሳም ምናምን? ኧረ በእናትሽ በጣም ነው እኔ ደበረኝ። በእናትሽ ለምን? እኔ እኮ ማለት በተለቀቀው ነው ቴክስትን እኮ አይቻለሁ፣ ግን የመለስኩልን ደግሞ ሲጽፍልህ አልመለስክልኝም። አዎ ኧረ ሱሪ ሻንዝ አንደኛ ነገር አገናኘን ከሷ ጋር ነው። ምንድነው ያጠፋሁት? ክስታፍ መሆኗን አውቀህ ድጋሚ አገናኝተኝ። እሺ አይደለም ማገናኘት እኮ ሳገናኘህ እኔ አንተን አስፈቅጄ ነው አይደለ? እሺ ታዲያ ምንድነው እንትን ያለ የደበረህ ነገር? እንደሱ ሆኖ ድጋሚ ተሳባ ይሄን ቪዲዮ እንዴት ትለቀዋለህ አንተ? ኖ እንደምለቀውማ ነገር ያለው አስቀድሜ ምን እንትን ያልኩት ገባ ያልቆረጥኩት ቢያንስ እኔ አሁን እኮ ያንተ መሰለ ምናምን ሳይሆን ትክክለኛ ማንነቷን ትክክለኛ ያላትን ማንነቷን እነሱ አውቀዋል። ገባ እኔ እንደዛ በማሰብ ነውና አንተ ደግሞ ደበረ። ያው ቢያንስ ስድቡን መቁረጥ ነበረብህ ስድቡን ቢያንስ መቁረጥ ነበረብህ። ኖ ይኸውልህ ከቆረጥኩት እንትን ካልኩትማ ይኸውልህ ሌላ ነገር ይመስላል። ገባ አውቄ ምናምን እንትን ምናምን ነው የሚመስለው። ገባ ለዛ ነው እኔ እንትን ያልኩት እንጂ አይ እኔ በዚህ ነው ያህል ይደብራል ብዬ አላሰብኩም። ገባ ሁለተኛ ነገር ደግሞ ከተቆረጠ ለሌላዎቹ ለተመልካቹ ይሄ ነገር ውሸት ነው አውቀው ነው ምናምን ይባላል። ገባ እንዳለ እንደው ማንነት ለማሳወቅ ክብሬን እኮ ነው የነካችው። በጣም የማይደረግ ነገር እኮ ነው። በጣም መጥፎ ስድብ ነው የምትሳደበው። አልሰማህም እንዴ? ልጅቷማ ባለጌ ነች እኮ። ይኸውልህ አሁን ያንን ሰው አይረዳም። እንዴት አሲረው በምን ሴራ እንደመጡ ሰው አይረዳም። እንደዛ ካላረግን ገባ አንተ በዛ ነው መሰብ ያለው። አረ ግን በጣም የላት ስሜት አለፈው። ገባ በጣም ቢያንስ መቁረጥ ነበረበት ስድቡን። ያው እሺ ያልተረዳኝም አንተ ገባ አይደለ? አረ ጭራሽ በጣም ከምልህ በላይ እኮ ነው ያለፈችው። እላፊ ነው ያለፈችው። ገባ እዚህ ጋር ጭራሽ እሷ በአካል ተገናኝተን ሁላ ማንግባባ በስልክ እንደዚህ በጣም ክብር አለፈች። ገባ ሄሎ ይሰማኛል፣ እየሰማሁ ነው። እና በጣም የከባድ ነገር ነው። ገባ ከምልህ በላይ እኔ በጣም ስለ ቪዲዮ ሁላ መስራት ሰለቸኝ። እንዴ ስድቡን አንተ ሰማው ቪዲዮ ላይ አይደለም? ይኸውልህ ማለት በአካልም እንደምትገናኙና እንደዚህ አይነት ነገር እንደተፈጠረ አውቃለሁ፣ ግን የልጅቷን ፐርሰናል ምን አይነት ሰው እንደሆነች ማሳየትና መግለጽ ስለፈለኩ ነው። እንደዛ አይደለም ስለ የኔ ክብር ተነክቶ እሷን ለኦዲየንስ ለማስረዳት ብዬ የኔ ክብር መነካት እኮ የለበትም። ይገባኛል እኔ ከባድ ነገር ነው። ገባ አይ ነው ሊከብድ ይችላል፣ ግን አንተ በዛ መንገድ ስላየው ይሆናል። ግን አረ ጭራሽ ሱሪ ትናንትና እንትን አይቼ ነበር ጋሽዬን እንትን ስትል ጋሽዬ እንደመጡ ምናምን አይነት ነገር ፍፄ ነገረኝ። ዋው ትክክል ነው። ወደ አዲስ አበባ መጥተዋል ጋሽዬ። ምን በዚህ ጉዳይ ነው የመጡት ወይንስ ምንድነው? ምን የተፈጠረ ነገር አለ? አዲስ ነገር? ያው በዚህ ጉዳይ ነው። ድጋሚ ደግሞ ዳኒን አግኝቶት በጣም ዝቶበት ነበር። ኧረ እባክህ እንዴት? እንደ ድንገት በር ላይ ተገናኝተው እና በቃ ከልጅ መራቅ አለብህ ምናምን በቃ ከምልህ በላይ አግሬሲቭ ሆኖ እየተናገሩት ነበር። ኧረ እባክህ አዎ እንደ እሱን ብቻ አይደለም እና ቤድ ምናምን በጣም ተናግረውታል። ገባ ምን ኦኬ። ያው ትናንትና የአብርሃምን ልጅ ይዞ ምናምን ሲወጣ እንደ ነገሮች ተለቀው ነበር በዛ ጉዳይ። አዎ ከልጅ ካወዲያ ከልጅ መራቅ አለብህ ከልጅ መራቅ አለብህ ካወዲያ ጸባችን ከነሱ ጸባ ከአብርሃም ጋር ሳይሆን ከኔ ጋር ነው ምናምን ብለው በጣም አይደለም። አሁን ይሄን ነገር እሳቸውም እኮ መቆጣት ያለባቸው አብርሃምና ሩታን ነው። ዳኒ በቃ አጋጣሚውን እየተጠቀመ ነው ሲጀመር ማለት ነው። ዳኒ እዚህ ውስጥ አጋጣሚውን እንደ ወርቃማ ድል እየተጠቀመበት ለተንኮል እያደረገው ነው ያለው አይደል እንዴ? እሱም እንዳለው ትክክል እሱማ ነው። ግን አለ አንዳንዴ ደግሞ አጋጣሚ አናደዳችሁ መሰለኝ። ያው
እንደ ድንገት ስለተገናኙ። ስለዚህ አሁን ጋሽዬ ዳኒን አስጠነቀቁት ነው የምትለኝ? አዎ ባለፈው ሄርሜላን እንዳላቸው ግን እኮ ሁለተኛ ጊዜ እኮ ነው ሲያስጠነቀቁት። ገባ? አሁን ከልጁ ምናምን ሲሉ ነበርና አሁን መምጣታቸው ከልጁ ጋርና ከነሱ ትዳር ጋር ይገናኛል ወይንስ ደግሞ የሄርሜላ አሁን አብርሃምን ይዛ ክፍለ ሀገር ልትወጣ ነው ለ4 ቀን ምናምን እያሉ ማንም የማይደርስበን ቪዲዮ ሳንይዝ ምናምን ነገሮች ነውና ወይ ቀድመን ያሰብነው ኮንፍሊክት ሊፈጠር ነው ምንድነው? የሚሄዱበት ቦታ ታውቃለህ? መረጃው አለ? አይ በቃ እና ምን አዲስ ነገር አለ አሁን ማለት በእነሱ ጉዞ ዙሪያ? ያው ዳኒ እንትና አብርሃምና ሄርሜላ ደግሞ አብረን እንወጣለን። አብርሃምና ሄርሜላ የሆነ ቦታ እንሄዳለን ወደ ክፍለ ሀገር ራቅ ያለ ቪዲዮ ምናምን እያሉ ነበር። እሱ ነገር ያው ሄርሜላ ስትል አይቻለሁ። አዎ ለቪዲዮ ነው ያው ቦታው ታውቀው ወይስ ምንድነው? አይ እኔ አታሳውቅን። ያው እነሱ እንደፈለጉ መሆን ይችላሉ። ግን ያው ኦልሬዲ እናውቃለን፣ ቦታውን እናውቃለን። ከሄዱ ደግሞ ችግር የለም አሳውቃል። እሺ ሌላውስ ምንድነው? ከዳኒ ጋር ያለህ ጠብ ምንድነው አንተ? በቃ ዳኒ አላ በጣም ከምልህ በላይ ጋሽና ነገረኝ እኮና እኔም ደግሞ በዛችን ቪዲዮ ስለቀቀቁ አልደወልክልኝም እንትን አላልክምና ዝም ብዬ ይለፍ ብዬ ነው ጸጥ ያልኩት። ምንድነው ጠባጭ ማለት ምን ተገናኝታችሁ ነበር ወይስ ምንድነው? አንዴ በቃ ቪዲዮ ለምን ትሰራለህ? ግብሪነኩ ለምን ታቃጠራለህ? ምናምን የሚል ነገር በቃ አንተ እላፊ ነው እሱ። ስለሱ አንተ ሰርታል። ስለሱ እኮ አልተናገርክም። እንደው አልተናገርኩም እንደው ስለሱ አወራን። ኦልሬዲ ግብረ አበሯን ሄርሜላን ስለተናገርኩ ይሆናል። አዎ ያንን የሰሚቱን ጉዳይ ስላወጣ ይሆናል። በቃ እሱ ይሆናል እንጂ ኦልሬዲ እንደውም ገና ስለሱ መች ተወራ። እኔ ያው በቃ ሶሪ ያደረኩት በዛ እንድታስቡ ፈልጋለሁ። በሌላ አትበለው። አዲስ ነገር ካለ በቃ ደውልልኝ፣ ችግር የለውም። ችግር የለም እደውልልሃለሁ። ያው እንግዲህ እንደሰማችሁ ነው። ገባችሁ አይደለ? እነዚህ ልጆች ተለያይተው አይለያዩ። ግን ሄርሜላ በጣም አንጀት እየበላች ነገሮቹን አሁን ደግሞ በሌላ ፕላን በሌላ ታክቲክ እየመጣች ነው ያለችው። ስለዚህ እኛ አሁን በቃ ትናንት ሪያክት ሳረገበትም በቃ እነዚህ ልጆች ወይ ይለይላቸው እንደናጋባቸውና ይለይላቸው ምናምን ስል ነበርና በሌላ ተረጎማችሁ አላችሁ ካለው ሁኔታ አንፃር ነው። በቃ ገባችሁ አይደለ? ሁሉም ይጥራል በቃ አንድ ላይ ለመሆን እና ደግሞ ቤተሰብም እችሊ ሲነቅፋ ላይም አሁን ደግሞ ኦዲየንሱም እየተረዳ ነው። ስለዚህ እኛ ደግሞ ሁልጊዜ መሆን ያለብን ከኦዲየንሱ ጎን ነው። ኦዲየንሱ ካልያዝን እዚህ ጋር የሚመለከተን ሰው ገባችሁ አይደለ? እዚህ ጋር ሁላችንም እንኳን እኛ እና አብርሃምም ያለ ጥቅም እንትን አይሉም። ስለዚህ ምንጊዜም ሳይድም እንይዘው ከኦዲየንሱ ነው። ስለዚህ ሩታ ላይ ኦዲየንሱን ተስፋ ከቆረጠ የሚመለከተውም ሰው ተስፋ ከቆረጠ ወደ ሄርሜላ የሚያደራ ከሆነ ማስታራቂው ሀሳብ እንግዲህ ወይ በቃ ወይ በቅምት ከሚያስገባት ወይ አግብቷት ሁለቱንም ሚስት አድርጎ ቢያኖራቸው ነው እያለ ያለው እና ሄርሜላ ምን ያህል በቃ ከሱ ጋር አንድ ላይ ለመሆን በጣም ዋጋ ከፍላለች። እንትን ለመናገር አይታችኋል እህቱ እንዴት እንደምትሳደብ እንዴት እንደምታደርግ። አሁን ልጁም ቅሬታ ያቀረበው አንድ በዛ ጉዳይ ነው እና በጣም የተለየ ባህሪ እያሳየች ነው ያለችው። ስለዚህ አሁን በቃ እርጉዝ ነኝ እስከ ማለትም ድረስ በስንት ሰው እንደዛ እየተናገራትም ሁሉን እስከ መቻል ድረስ የደረሰች ሴት ነች። ስለዚህ አንድ እውነት በቃ መናገር የምፈልገው አብርሃም በደንብ ይፈልጋታል። ከእሷ ጋርም ያለው ግንኙነት ጥብቅ እንደሆነ ያስታውቃል። ሪዞርት ከእሷ ጋር ብቻውን ሄዶ የኦሮሞ ውስጥ ብቻውን ታይቶ ምናምን እንደዚህ አይነት ነገሮች ከታየ እና እንደዚህ አይነት ነገሮች ድረስ ከደረሰ በቃ ይሄ ፍላጎት አለው በቃ ፍላጎት አለው። በቃ ገባችሁ አይደለ? ስለዚህ ያኛውንም ህይወቴን ሰላም እንዳልኖር እየረበሽኝ ነው ካለ ሩታን በቃ ይሄ ፍላጎት አለው። በቃ አብሮ መቆየትና አብሮ ከሷ ጋር መሆን ይፈልጋል። ምንም ሀና ላይ የለውም በቃ። ስለዚህ ኦዲየንሱ መሆን እየተረዳ ያለበት ሁኔታ ነው አለ ብዬ አስባለሁ። ስለዚህ እኛ አዘለም ፈረጠም እኛ ሰላም እንዲወርድና ትዳር ክቡር እንደሆነ ለማሳየት ካለን ምኞት የተነሳ ነው እንጂ በሌላ አይደለም። እና በቴሌግራም እና በዋትሳፕ የምትልኩልኝን መልእክት ያለው በጣም ኦቨር በጣም ብዙ ነው እና ሊንክ አትላኩልኝ በቻላችሁ አቅም እንዳየው። እናንተ ዝም ብላችሁ ቆራርጣችሁ እንትን የምትሉትን እንትን በሉኝ። ግን አሁን በጣም ኦቨር ሲበዛ ማላይበት ምክንያትም ለዛ ነው እና መልእክታችሁን በጽሁፍም በምንም አስፍሩልኝ። ካላየው ግን አትቀይሙኝ። በጣም ከበዛት አንጻር እና ካለኝ ጊዜ አንጻር ነው። እንደነገርኳችሁ ማታ ባለችን ታይም ነው ገብተን ይችን የምንሰራው እና ፕሊስ በቃ አትቀይሙኝ። በሌላ መልኩ አትዩት። ስለዚህ ኤኒዌይስ ያለው ነገር ይሄን ይመስላል። ወዳችኋለሁ። ቴሌግራም እና የዋትሳፕ ላይ ጻፉልኝ። አሁንም
መልእክታችሁ ነው ያለው። የቻልኩትን እመልሳለሁ። ካልመለስኩም ደግሞ ከንቀት እንዳታዩብኝ፣ በቃ በጣም ከመብዛቱ የተነሳ ነውና የብዙዎቻችሁንም ጥያቄ ለመመለስ ከየትኛውም ጊዜ በላይ እንሞክራለን፣ እንጥራለን። በሌላውም ጉዳይ ቢሆን ማለት ነው። ወዳችኋለሁ። ሱራዛ ሀበሻ ነበርኩ። መልካም ቀን